የሰው ልጅ ምግብ ሳይበላ ለአንድ ሳምንት ውሃ ሳይጠጣ ደግሞ ከ3 ቀን በላይ መቆየት ከባድ እንደሚሆንበት ይነገራል። ሁሉም በተሰማራበት መስክ ምንም እንኳን የሪዝቁን ባለቤት አላህ ሱብሓነሁ ወተዓላ ሆኖ ሰበቡን ለማድረስ እና ለዕለት ጉርሱ የሚሆን ነገር ለማግኘት ይኳትናል። የሰው ልጅ የመላመድ ባህሪ አለው። ይህም በህይወት ውስጥ የሚያጋጥሙትን ተግዳሮቶች ለማለፍ ያስችለዋል። በተመሳሳይ እንስሳትም ሆኑ እጽዋትም ይህም ባህሪ እንዳላቸው ይነገራል። በሰሜን ምስራቅ ብራዚል የባህር ዳርቻ ላይ የሚገኙት 5 የእሳተ ገሞራ ደሴቶች አንዷ የሆነችው ሳንታ ባርባራ ደሴት ምንም የታወቀ ንጹህ መጠጥ ምንጭ በሌላት ሁኔታ ከ200 ዓመት በላይ በህይወት የቆዩት ምስጢራዊ ፍየሎች የነዚህ ማሳያ ተደርጎ ተቆጥረዋል። ደሴቷ እነዚህን ፍየሎች በመያዟ ዓለም አቀፍ ትኩረትን ስባለች። እነዚህ አስደናቂ ፍየሎች በደረቅና ነፋሻማ በሆነው ደሴት ላይ እንዴት እንደተረፉ ብቻ ሳይሆን ለ200 ዓመታት መኖር እንደቻሉ ጭምር ሳይንቲስቶችን እጅግ አስገርሟል። የእነዚህ ፍየሎች አመጣጥ በትክክል ባይታወቅም ተመራማሪዎች ቅኝ ገዢዎች ይዘዋቸው በመምጣት ደሴቱ ላይ ጥለዋቸው እንደሄዱ ይገምታሉ። በታሪካዊ መዛግብት መሰረት የእነዚህ ፍየሎች በሳንታ ባርባራ ደሴት ላይ መኖር ከ250 ዓመታት በላይ ተመዝግቧል። ይህም በትንሿ ደሴት ላይ ምንም ንጹህ የመጠጥ ውሃ በሌለበት እንደቆዩ ሲታሰብ ነገሩን እጅግ አስደናቂ ክስተት ያደርገዋል። የአብሮልሆስ ደሴቶች አካል የሆነችው ሳንታ ባርባራ ከባህያ የባህር ዳርቻ በ70 ኪሎ ሜትር ርቀት ላይ የምትገኝ ገለልተኛ ደሴት ናት። ደረቅ የአየር ንብረት፣ ውስን እጽዋት ያላት ይህች ደሴት ለብዙ እንስሳት ሕይወት በዚህች ደሴት እጅግ ፈታኝ መሆኑ ይነገራል። ይሁን እንጂ የሳንታ ባርባራ ፍየሎች እነዚህን ተግዳሮቶች በልዩ ሁኔታ በመቋቋም ለዘመናት በደሴቲቱ ላይ በሰላም ኖረዋል። እንዲሁም ሳይንቲስቶች እንዳረጋገጡት እነዚህ ፍየሎች በደሴቲቱ ላይ በብዛት ከመራባታቸው የተነሳ የደሴቷን ተክሎች፣ እንስሳት ስነ ምህዳራዊ ቀጣይነት አደጋ ላይ ጥለዋል። በዚህም ምክንያት የአብሮልሆስ ብሔራዊ የባህር ፓርክ የሚያስተዳድረው የቺኮ ሜንዴስ የብዝሃ ሕይወት ጥበቃ ተቋም የመጨረሻዎቹን 27 ፍየሎች ከደሴቲቱ ለማስወገድ እንደተገደደ ተገልጿል። የሳንታ ባርባራ ፍየሎች ለሳይንቲስቶች እንቆቅልሽ ሆነው ቆይተዋል። ለረጅም ዓመታት ሲያጠኗቸው አንድ ጊዜም እንኳ ውሃ ሲጠጡ አይተዋቸው አያውቁም። ይህ እንግዲህ እነዚህ ፍየሎች ከ200 ዓመታት በላይ በውሃ ጥም ሳይሞቱ እንዴት በሕይወት ተረፉ የሚል ወሳኝ ጥያቄ ያስነሳል።